ጻድቅ በምቹ ጊዜ ሁሉ ወደ ፈጣሪው ይጸልያል፣ ክፉ ቀን ሲመጣ መከራ ያገኘውም የተባለው። 400 የተቆጡ ሰዎች እየጋለቡ እየመጡብሽ ነው አሏት። ምጣዱን አስማልኝ፣ ሊጡን አምጣልኝ አላለችም። እንጀራውን ቁጭ ቁጭ ቁጭ፣ በለሱን ቁጭ ቁጭ፣ ወይን ጠጁን ቁጭ ልም። ለምን? የተዘጋጀ ካዝና ውስጥ የተደራጀም። የተራቡና የተቆጡትን ቅድመ ዝግጅት ካላረክ በአንዴ ማብረድ አትችልም። ቅድመ ዝግጅት። ጸጋ አታባክንም፣ ሪሶርስ አታባክንም። ኢየሱስም 2 ዓሣና 5 እንጀራ ባረከው፣ በሉ ጠጡ። ምን አለ ትዝ ይላችኋል? አንድም ውዳቂ እንዳይጠፋ የተረፈውን ሁሉ ሰብስቡ። ወፍ ቢበላውስ ምን ችግር አለው? ድጋሚ ተአምራት ማድረግ አይችልምን? ለምንድነው ሳር ውስጥ የወዳደቀውን ሁሉ ሰብስቡ ያላቸው? በጸሎት የተቀበለው አይባክንም። አቤት ትርፍራፊው ጸሎት! ያየሽው ህልም ያባከንሽው የመጣል መገለጥ የተዝረከረከው ብትሰበስበው ለ100 ዓመት ይመግባል። ማባከን። ስለዚህ ከሚያስፈልጋት ውጪ የሆነውን ታስቀምጠዋለች። ለምን? ከምንፈልገው ትርፍ ነገር ከሰጠን በፊታችን የሚሰራው አንድ ፐርፐዝ አለው ማለት ነው። ልጅ አቢጊያ 400 የተራቡ ይመጡብሻል፣ እንጀራ ጋግረሽ አስቀምጪ አላላትም። ታውቀዋለች እሷ። ምንም ነገር ያለ ዕውቀት ስለማይሰጣት ሁሉን ነገር ጠብቀዋለች። ችግር ሲመጣ ዘረዘረችው። ቅድመ ዝግጅት ጸጋን አለማባከን ይባላል። ትዝ ይላችኋል፣ ኤሳውን ይወደው ነበረ አባቱ ይስሐቅ። አዳኝ ስለነበረ የወደደው ካደነው ስለሚያበላው ቁርጥ ቅቅል ያበላዋል። የቁርጥና የቅቅሉ ጌታ አደን ባይሳካልኝ ዘልዝዬ በጨው አድርጌ እንደ ቋንጣ ላስቀምጥ አይልም። እንደሚያድነው ድኩላ ነው ጭንቅላቱ። አንድ ቀን አደን ጠፋ። ታውቃላችሁ? አይደለም ስጋ ምስር ወጥ ኬጂ ብኩርናውን እስኪሸጠው ድረስ የስጋው ጌታ ብኩርናውን ለምስር ሸጠ። ለምን? ጸጋ አባካኝ፣ ቅድመ ዝግጅት የማያደርግ የዚህ ምድር ሰው ሆኖ ቁጭ አለ። አባታችን አብርሃም በዚህ ታወቀ ነው። ቀና ሲል 2 መላእክትና እግዚአብሔር ይሄዳሉ። ሰው መስለው ክንፍ የላቸው፣ መልአክ አላጀባቸው። እንደ ኖርማል ልብስ ለብሰው ሰውን የመሰሉት። እንዲያውም አብርሃም እኔ ከየት እንደምትመጡ ወዴት እንደምትሄዱ አላውቅም፣ ወደ ቤቴ ግቡ ባካችሁ። ለምንድን ነው እንደዚህ ለመንከን? ትንሽ ውሃ ለእግራችሁ፣ ቁራጭ ቂጣ ደግሞ ለሆዳችሁ ላቀ። እሺ አሉት። በመምሪያ አድባር ዛፍ ተቀመጠ። ዛፍ እንደ ሳሎን ቤት ነው፣ ድንኳን ውስጥ ነው የሚኖረው። 3ቱ የሰማይ አካላት ተቀመጡ ማለት ነው። አብርሃም ሮጦ ገባ ወደ ድንኳኑ። ትዝ ይላችኋል ሲጽፍልን ሙሴ ያዘጋጀውን የሰባ ጥጃ፣ የተሰለቀ ዱቄት፣ እርጎና ወተት ይዞ መጣ። ያለው ቂጣ ያመጣውስ የጥጃ ስጋ፣ ያለው ውሃ ያቀረበውስ እርጎ ነዋ። እርጎ በአንድ ቀን አይረካም፣ ጥጃ በአንድ ቀን አይሰባም። ድንኳን ትምሰላችሁ እንጂ ሙሉ ነች ቤቷ። በጻድቅ ቤት ብዙ ኃይል አለ፣ በሰነፎች ቤት ግን ሁከት ብቻ ነው። ድንኳን ትመስላችኋለች፣ በጣም አስገራሚ ድንኳን ነች። እነሱ ሲበሉ ቆመዋል። ወይ አብርሃም ምን አይነት ሰው ነው! ድሃም ይመስላል፣ እጅግ ባለጠጋ ነው። እንደሚመስለው ነው። ቂጣ ብሎ የጥጃ ስጋ እኮ ነው ያበላ። የተሰለቀ ዱቄት እኮ ነው ባጉሮ ያመጣው። እርጎና ወተቱስ እንዴት ይጣፍጣል እያሉ ሊሸኛቸው ሲወጣ አብርሃም አለው፣ ስሜን ታውቃለህ እንዴ? ወይ ስሜን? ሰዶም ጎሞራ ኃጢአቷን ሪፖርት አደረጉልኝ። ከመደምሰሷ በፊት ቼክ ላደርግ ነው መወርደው። አምላክ ነህ እንዴ? እንዳልከው ነው። ሰው መስለህ ሰው መስዬ ቼክ አደረኩ። አብርሃም አቤት እንግዳ አቀባበል፣ አቤት ትህትና፣ አቤት ቅድመ ዝግጅት። ስምህን ቅጽል ስም ላወጣልህ ነው። ማ ብለህ? ወዳጄ ብያለሁ። ተመቸኝ ድንኳን። ታውቃላችሁ ትቆማለህ። እግዚአብሔር እቆማለሁ። አብርሃም እንደ ጓደኛ ያወራው ጀመር። ስለዚህ እነዚህ 2 መላእክት ወደ ሰዶም ጎሞራ አቀኑ እና ምሽት ላይ ሲደርሱ በሰዶም ጎሞራ በር ላይ ሎጥ ነበር። እባካችሁ ቤቴ ግቡ፣ ሜዳ ላይ ማታድሩም። አይ አንገባም። ጭቅጭቅ ዝብዝብ አደረጋቸው። አብርሃም ላይ አልዘበዘባቸውም። ታውቃላችሁ ቶሎ እሺ ነው ያሉት። ለሎጥ ግን ቶሎ እሺ አላሉ። ለምን ቶሎ እሺ አላሉ ማለት ነው? ቤቱን ሲያዩት ዝርክርክ ነው።
እና ሲገባ ሎጥን ቂጣ ጋግሮ አበላቸው። በምሽት 2 ልጆች አሉት፣ ሚስት አለች የለችም። በምሽት ምን ያዞራታል? እኔ አላውቅም ምን እንደሚያዞራቸው። በከሰዓት እኮ ድንኳኑ ላይ ቁጭ ብሏል። ባሪያው አለ፣ ሚስቱ አለች። አብርሃም የተረጋጋ ያቺን መብረር ነው፣ መሸጥ ነው፣ መግዛት ነው። ቀን ይሰራል፣ ሌሊት ይሰራል። ቂጣዋ ቅቤ የላት፣ ደረቅ ቂጣ እፍ ብሎ ቂጣ ሰጣቸው። ወተት የላት፣ ሻይ የላት፣ እርጎ የላት፣ ደረቅ ቂጣ። ለምን? ከከብቱ ብዛት የተነሳ እኮ ነው ከአብርሃም ጋር የተለያዩት። ምድር ለግጦሽ አልበቃቸውም። ያ ሁሉ የከብቱ ጌታ አንድ እርጎ የለው። ቅድመ ዝግጅት። ለድንገተኛ አደጋ ድንገት መዘጋጀት አትችልም። ልባሞች ተዝራቸዋል። በኩራት ሳይሆን በጀሪካን ዘይት እንደያዙት በበጎ ጊዜ ቅድመ ዝግጅት ጥበብ ይጠይቃል። ስለዚህ አቢግያ ዶሮዋ 10 እንቁላል ከወለደች ለቤተሰቧ 2 እንቁላል በቂ ከሆነ 8ቱን ትጠብቀዋለች፣ አታባክነው። ያ ይሰክራል፣ ያበላል፣ ይበላል፣ ይበትነዋል። 70 ሰገል ኮከብ አይተው ማርያምን ሊጠይቋት መጡ እና ሕፃኑን በግርግም አገኙ። ዕጣን፣ ከርቤ፣ ወርቅ ሰጥተው ሰገዱለት እና ተመለሱ ይላል ቃሉ። ወርቅ ለምን ሰጧት አሉ? እሺ ንግስናውን ያመለክታል። ዕጣንስ ክህነቱን ያመለክታል። ከርቤስ ሞቱን ያመለክታል። ግን እግረ መንገድ ወርቁን ምን አደረገችው ማርያም? ሎቲ ለአምባር ብራስሌት ስጦታ ነው፣ መብቷ ነው። ግን አላረገችው። ምንም ነገር ወደ አንተ ቢመጣ ለእግዚአብሔር ሐሳብ እንጂ እኔ እንድሽቀረቀርበት አይደለም። ልክ ወርቁን ከሰጣት ማግስት መልአክ ለዮሴፍ ተገለጠለት። እናቱንና ሕፃኑን ይዘህ ወደ ግብፅ ሂድ። ለምን? ንጉሱ ሕፃኑን ሊገድለው ይፈልጋል። 3 ዓመት ትቆያለህ። የቤት ክራይ ምንድነው? 3 ዓመት ትራንስፖርት ምንድነው? ቀለም ምንድነው? እንዳይል ወርቁ ይዘረዘራል። በየግራም እየተሸጠ ፋይሉን ዘጉ። እግዚአብሔር እኮ ሳይደግስ አይጣላም ይላሉ በተረት ባይብል ላይ ባይኖር። እኛ ጠቡ እንጂ ድግሱ ትዝ አይለንም። ስለባከን ነው ትዝ አይለንም። ለእናንተ የምለውን ለሁሉ ላለው ከሚመጣው ቁጣ ለማምለጥ ትችሉ ዘንድ ስትጸልዩ ትጉ። ጸሎት እንደ ባንክ ይቀመጣልን ይመስለኛል። ሰለሞንም ቤተ መንግስት ሆኖ አንድ ቤት አየ። ይሄ ቤት ማን ነው እስኪ ሊዮ ብሎ ወረደ። ሲወርድ ግንቡ ፈርሷል። የሰውየው ማን ይሆን የዚህ ቤት ባለቤት ማን ነው ብዬ በግንቡ ላይ ዘልዬ ገባው። ግቢው ምን ሆኗል? ሳማ ብቻ ነው። ማን ይሆን ባለቤቱ ብዬ በሳማ ማህል ሳሎን ቤቱን ስከፍት ምን አየው? በረቁና ድስት ተጥዷል፣ ያንጠባጥባል። ወይ ማንጠባጠብ ማን ይሆን? በሚያንጠባጥበው በረቁና ሳሎን ቤት መኝታ ቤቱን ስከፍት እጅና እጁን አጣምሮ ለሸሽ ብሏል። እዛው አልጋው ላይ ቆሞ ስብከት መጣለት ሰለሞን። አንድ ታካች ጥቂት እጅን ታጥፋለህ፣ ችጋር ሰይፍ እንደታጠቀ ወንበዴ ይመጣብሃል። ካንተ ጋር የተፈጠረችውን ጉንዳን ያት ጉንዳንን አያት። እስቲ ኪሎ ተመዛዘኑ ጭንቅላትና እሷ ግን ክረምት መምጣቱን አውቃ ጭቃ ነው ዝናብ ነው ቀጭን እግር ሰተኸኝ ዶፍ ዝናብ እያመጣህብኝ ፍትህ የለም ወይ አትልም። በ10 የፀሐይ ወራት በዋሻዋ ውስጥ ስንቋን ታስቀምጣለች። እንግዲህ የእስራኤል ጉንዳን እንደ ኢትዮጵያ ከሆነ ሐምሌ 1 ዝናብ ሲዘም በምራቋ ዋሻውን ትደፍንና 2 ወር ኮንፈረንስ በቃ አየ ቅድመ ዝግጅት ስላደረገች ጎርፉን ታልፈዋለች፣ ዋሻው ውስጥ ጭቃውን ታልፈዋለች። ለምን? ጊዜ ያለቃዋ ሆኖ በጊዜ ለክፉ ቀን ታስቀምጣለች። አንተ ታካች ከጉንዳን አትማርም? ፓስተር የላት ባይብል የላት የቅድመ ዝግጅት እንደምታረግ ተመልከት። ምሳሌ ላይ ልባም ሴት አይታታልን? ሩቅ አገር በመርከብ ሄዳ ትነግዳለች። ቤተሰቧ እጥፍ ድርብ የለበሰ ስለሆነ በመከራ አትፈራም። አካሄዳቸውን በደንብ ታያለች እና እንደ ነጋዴ መርከብ ነች። መብራቷ አይጠፋም፣ በማለዳም ትነሳለች። በመከራና በክረምት ላይ ትስቃለች። ቅድመ ዝግጅት አድርጋለች ማለት ነው። እቺ ሴት በነገር ሁሉ ቅድመ ዝግጅት አድርጋለች። ድንገት ለሚመጣ ጥፋት ድንገት መዘጋጀት አትችልም።
እና እያንዳንዱን ከጌታ የተቀበለችው በኦርደር አስቀምጣለች። እኔ አሁን ኢትዮጵያ ውስጥ ታውቃላችሁ ምጽአት እንደቀረበ የመጨረሻ ተሐድሶም እንደሚያደርግ እርግጠኛ ነኝ። እና ሪቫይቫል ሲጀምር እንደ ቃሉ የሆነ ብዙ ህዝብ መግሮፉ አይቀርም። ለሚመጣው ህዝብ ቅድመ ዝግጅት ማድረገው አሁን ገብቶኛል። ብዙ ስብከቶች ብዙ ዝግጅቶች እያደረኩ ነው። ለምን? በሪቫይቫሉ ሰዓት ብዙ ማንበብ አልችልም፣ ጊዜ አይበቃኝ። ከሚመጣው ሰው የተነሳ ህዝቡን ለመመገብ እንደ አቢጊያ ያዘጋጀው ሰማያዊ እንጀራ ስብከቶች። ድንገት ለሚመጣ ሪቫይቫል ድንገት መዘጋጀት እንደማልችል ገብቶ በተቻለ መጠን አሁን በጸጥታ ጊዜ ውስጥ ብዙ መልእክቶች ከቀደሙት አባቶች ብዙ ትምህርት ከመጠን በላይ የተዘጋጀው ነው። አታው በተለያዩ የትንቢታዊ መልእክቶች ለማጥናት ቅድመ ዝግጅት ሐዋርያት ሥራን ምዕራፍ 18 ደርሻለሁ። 1 ዓመት ሳስተምር ሉቃስ ወንጌልን 5 ዓመት ነው ያስተማርኩት። እና አይምሮ ውስጥ ስላለ ምንም ባይብል ብቻ በእጄ ይዤ ከምዕራፍ 1 ጀምሮ ሉቃስ ወንጌል ለ3 ዓመት በተከታታይ ማስተማር ይችላል። ተዘጋጅቻለሁ ነው የምላችሁ። ሐዋርያት ሥራን ጨመርኩበት። ከዛ ሳይሆን ዳንኤልን አጠናለሁ፣ ራእይን አጠናለሁ። ድንገት ሰዓቱ ክብር ሲጀምር ከመዝገብ ቤት አወጣዋለሁ። ቁጥር 1 2 3 4 ይሄ ልጅ የት ጊዜ አግኝቶ ነው የሚያነበው እንዳይሉ ቅድመ ዝግጅት ስላለ ዝግጅት። አእምሮ የተባረከ ሰው ምንም ነገር አያባክንም። ህልም ነው ይጽፈዋል፣ ቃል ነው ያጠናዋል፣ ራእይ ነው አያመልጠው። ሁሉን ሪሶርስ በስርዓቱ በጥቂቱ የታመነ በብዙ ይሾማል። እግዚአብሔር ያያል። ዝም ብሎ በመንገደኛ ይሰራል። በቅድመ ዝግጅት አድርገው በተዘጋጁት በሚሰራበት ጊዜ ገንዘብ የሚሆኑት እነሱ። ሳሙኤልም በታቦቱ ዘንድ ያድር ነበር። ታቦቱ ዘንድ ምን አለ? እግዚአብሔር ለሙሴ የሰጠው ሕግ አለ። ሌሊቱን ሙሉ አይጠፋም የታቦቱ መብራት ታውቃላችሁ። እና ጭስ የሌለው መብራት ነው፣ በላመ ዘይት ስለሚበራ ሳሙኤል ጥጥት አድርጎታል ቃሉ። ልክ ተቀብቶ ኤሊ ሲሞት አገልግሎቱን ጀመረው። ከዳን እስከ ቤርሳቤ አገር አቀፍ አስተማሪና ነቢይ ሆኖ ቁጭ አለ። ከየት አመጣው ብትል ከልጅነቱ ጀምሮ የተቀዳ ጥበብ አለ። እንደዚሁ ነው የፈለገ ሰው በቅድመ ዝግጅት ሳይሆን። ሙሴ 40 ዓመት በግ ይጠብቅ ነበር። በግ እየጠበቀ 40 ዓመት በፈርዖን ቤት 40 ዓመት በግ በመጠበቅ 80 ዓመት ነው ያሰለጠነው። ለ40 ዓመት አገልግሎት 80 ዓመት ነው የሰለጠነው። ሐዋርያቱ 3 ዓመት ተኩል በጌታ እግር ስር፣ ጳውሎስም በአረብ ምድረ በዳ ታውቃላችሁ። ቅድመ ዝግጅት ስላደረጉ በሚሰራበት ጊዜ የማያሳፍር ገንዘብ ሆኑ ነው። የተባረከ ሰው ጸጋን አያባክንም። ቅድመ ዝግጅት ያደርጋል።